ሪሰርች የሚያደርገዋል በተለያዩ የመገናኛ ብዙሃን መርሃ ግብሮች ደግሞ በመቅረብ ተጋባዥ እንግዳ በመሆን በኢትዮጵያ ጉዳይ ላይ በተለያዩ ነገሮች ላይ ሲናገሩ ነው የሚታወቁት። ዶክተር መሰንበት ጠቅለል አድርገው እንዲያቀርቡ አመሰግናለሁ። እድል እሰጣለሁ። ዶክተር መሰንበት ድረስ ለነበር ይሰማል? ለአድማጮች ድምጼ ይሰማል? ይሰማል። እጅግ በጣም አመሰግናለሁ። ይሰማል ዶክተር መሰንበት። 10 ደቂቃ በጣም አጭር የጊዜ ሰዓት ነው። እንግዲህ በተቻለ መጠን ሀሳቤን አጠር አድርጌ ለማቅረብ ሞክራለሁ። በመጀመሪያ ደረጃ የአብሮነት ኢትዮጵያ ይሄን መድረክ ስላዘጋጀ ከፍተኛ ሀገራዊ ፋይዳ ያለው መድረክ ነው ብዬ ነው የማስበው። ምክንያቱም ኢትዮጵያ አሁን ባለችበት ችግር ላይ የተሻለ ነገር ሊመጣ የሚችለው የተለያዩ የፖለቲካ ሀሳብ ያላቸው ሰዎች ተሰብስበው መቀራረብ ሲችሉና ሀሳብ ማመንጨት ሲችሉ ነውና በዚህ ደረጃ እንግዲህ መድረኩ መዘጋጀቱ በጣም ትልቅ ነገር ነው። ስለተሰጠኝ እድል ማመስገን እፈልጋለሁ። ሁለተኛ እኔ እዚህ መድረክ ላይ ስናገር አንድንም የፖለቲካ ፓርቲ ወይም ደግሞ ተቋም በመወከል አይደለም፣ በግሌ ለሀገር ይጠቅማል የምላቸውን ሀሳቦች ብቻ ለማስቀመጥ ነው የምወደው። እንግዲህ ኢትዮጵያ በመስቀለኛ መንገድ ላይ እንዳለች አይ ቲንክ ምንም ጥርጥር ያለው ጉዳይ አይደለም። በተወሰነ ደረጃ ያሉ ችግሮችን ሃይላይት አደረግና ወደ መፍትሄ ወደምላቸው ሀሳቦች ለመግባት ሞክራለሁ። አንደኛ አሁን ኢትዮጵያ ያለችበት በአጠቃላይ የኢኮኖሚ፣ የጸጥታ፣ ማህበራዊ ቀውስ እጅግ በጣም ከፍተኛ ነው። ይሄን ምንም ኮሽን ማድረግ ያለብን አይመስለኝም። በስልጣን ላይ ያሉ ሰዎችም እንደው ሀፍረት ይዟቸው ካልሆነ በስተቀር ይሄን የሚያስተባብሉበትም ሁኔታ ያለ አይመስለኝም። ትናንት እንደውም ዝም ብዬ የወርልድ ባንክን የኦቨርቪው የኢትዮጵያን አጠቃላይ የኢኮኖሚና ማህበራዊ ሁኔታ የሚዘረዝር ዌብሳይቱ ላይ ማየት ትችላላችሁ እያየው ነበር እና በሚያሳዝን ሁኔታ እንደውም በፊት ተገኝቶ የነበሩ የኢኮኖሚ እድገቶች ለምሳሌ የድህነትን ቅነሳ ከ2004 እስከ 2016 ከ39 ወደ 24% ዝቅ ብሎ የነበረው የድህነት መጠን አሁን ከ2016 እስከ 2021 ያለውን ጊዜ እንኳን ብናይ ከ27 ወደ 32% ድህነት ከፍ ብሏል። የድህነት መጠን እጅግ ሪግረስ እያደረገ ነው ማለት ነው የኢኮኖሚ ሁኔታው። ይሄ በግልጽ የሚያሳይ ነው። ማንም ሰው ገብቶ የወርልድ ባንክን ዌብሳይት ቢያይ ይሄን የሚያሳይ ነው። የኑሮ ውድነቱን፣ የስራ አጥነቱን፣ ስርዓት አልበኝነት መስፈኑን፣ ከፍተኛ የሆነ የዕዳ ጫና በሀገሪቱ ላይ እንዳለ እነዚህ የኢኮኖሚ ሁኔታዎች በጣም ከፍተኛ ችግር ውስጥ ሀገራችን እንዳለች ያመላክታል። ይሄን መናገር ያለብኝ አይ ቲንክ አንዳንዴ እሱ ላይ ዲስፒዩት ስለሚደረግ ያለውን ማክሮ ኢኮኖሚ ሁኔታ በደንብ ማሳየት ያስፈልጋል። ከዚህ በተጨማሪ ሁላችንም እንደምናውቀው በተለይ በአማራ ክልል እና በኦሮሚያ ክልል ያሉ ግጭቶች መጠነ ሰፊ የሆነ እጅግ በጣም ከፍተኛ ሰብአዊ፣ ቁሳዊ ቀውሶችን አስከትለዋል። እንደው ተመልካቾች እና አድማጮች እንደው አንዳንዴ ከውጭ ከምናያቸው ሪፖርቶች ይልቅ ሀገር ውስጥ ያሉ ሪፖርቶችን ማየት የችግሩን መጠን ያሳየናል። የሪፖርተር ጋዜጣ በአማራ ክልል ላይ ያለውን ሰፊ የሆነ የማህበራዊ ቀውስ በጦርነቱ ምክንያት ያለውን የጦርነቱን ራሱ የስፋት መጠን የሚዳስሰውን ከ4 ወር ወይ ከ5 ወር አካባቢ ባለሳሳት የወጣውን ሙሉ ሪፖርት ብታዩ እጅግ በጣም አስደንጋጭ ነው። ምክንያቱም መንግስት እንደሚለው ሳይሆን አሁን የፋኖ አደረጃጀት የምንለው የትጥቅ ትግል ከፍተኛ የሆነ ደረጃ ላይ የደረሰ መሆኑን ተከታታይ የሆኑ የሚሊተሪ ወይም ደግሞ ኃይልን መሰረት አድርጎ መፍትሄ ለማምጣት የተሞከሩ ሙከራዎች እንዳልተሳኩ ያሳያሉ። በኦሮሚያም ቢሆን አሁን በሽኔ በኦሮሞ ሰራዊት ያለው እንቅስቃሴ በጣም ቀላል የማይባል ከፍተኛ መጠን ያለው ነው። እነዚህ ሁሉ ሁኔታዎች ኢትዮጵያ ውስጥ ያለውን ሁኔታ እኔ አንፕሬሲደንትድ ነው የምለው የሆነ የሞራል እና ሶሻል ኪያኦስ ውስጥ እንድንመጣ አድርጎናል። ይሄ ብዙ ዲስፒዩት የሚደረግበት ነገርም አይደለም። ሁለተኛ ሃይላይት ማድረግ የሚገባው ምንድነው 2018 ላይ የፖለቲካ ለውጡን ተከትሎ ተስፋ ያደረግንባቸው ከፍተኛ ሀገራዊ አጀንዳዎች በተለይም ደግሞ
እኔ ለሚቀርበኝ ሙያ የህግ ማሻሻያ ሂደቱና የዲሞክራሲ ተቋማት ግንባታ በአጭር ጊዜ ውስጥ እየተቀለበሱ መሆኑን በግልጽ አይተናል። ይሄ እጅግ በጣም የሚያሳዝን ነው። እኔ እንኳ በቀጥታ የተሳተፍኩባቸው ሂደቶች ለምሳሌ የመገናኛ ብዙሃን ነፃነትን የሚያረጋግጠው አዋጅ አሁን በቅርብ አፋኝ የሆኑ በጣም ዝርዝራቸውን ኦፍኮርስ ከሚዲያ ሪፖርቶች ማየት ትችላላችሁ። ኢንተርናሽናል ተቋማቶችም ያወጧቸው ሪፖርቶች አሉ። የሀሳብ መናገር ነፃነትን፣ የሚዲያ ነፃነትን እጅግ በጣም በሚቀለብስ መልኩ አዳዲስ ህጎች እንደገና ሊወጡ ተደርጓል። ትናንት የወጣውን እንኳ አዲስ ስታንዳርድ ጋዜጣ ብናይ የሲቪል ማህበራት ህግንም ለመቀየር አፋኝ በሆነ መልኩ ለመቀየር እንቅስቃሴዎች እየተደረጉ ነው። ተስፋ የተጣለባቸው እንደ ኢትዮጵያ ሰብአዊ መብት ኮሚሽን፣ የኢትዮጵያ ምርጫ ቦርድ በጣም በምናከብራቸውና ትልቅ ኢንቴግሪቲ በነበራቸው በሚመሩ ሰዎች የተወሰነ አዎንታዊ ነገሮች ተሰርተው የነበሩ ቢሆንም አሁን እነዚህ ሰዎች ከስራም ለቀዋል። ተቋማቱም ወደ አምባገነናዊ ወደሚመስል የአስተዳደር እና የተቋማዊ አደረጃጀት ሄደዋል። እኔ ጊዜ ስለሌለ ነው እንጂ በብዙ መመዘኛ አሁን ባለው ሁኔታ የዲሞክራቲክ ትራጀክተሪው በግልጽ እንደው እሱም ማለት ይከብዳል ነበረም ለማለት ግን የተጀመረውም ነገር በከፍተኛ ደረጃ በማሽቆልቆል ላይ ይገኛል። እነዚህ የፖለቲካ እውነታዎች ናቸው። ማንም ኃይል ምንድነው ማንም ሰው ይሄን ሊያስተባብል የሚችል አቅም ያለው አይመስለኝም። ስለዚህ በአጠቃላይ አሁን ባለው ሁኔታ ከዚህ በላይ ባይዘወይ መደበኛ የሚባል እንኳ በጣም አነስተኛ የሚባሉ የመንግስት አሰራሮች ከፍተኛ የሆነ ሙስና፣ በጣም እጅግ በጣም ውስብስብ የሆነ ብልሹ አሰራር አንድ መስሪያ ቤት እንኳ ገብቶ አንድ ነገር ለማስጨረስ የማይቻልበት ደረጃ ላይ ተደርሷል። ይሄን አይ ቲንክ አድማጮችም ይገነዘባሉ። ግን አይ ቲንክ ማስረገጥ ወዳለሁ። በአጠቃላይ አሁን ባለው ሁኔታ ነባራዊ ሁኔታ ሀገራችን ኢትዮጵያ ከፍተኛና እኔ ታይቶ በማይታወቅ ደረጃ ሊባል ይችላል የጸጥታ፣ የሰብአዊ፣ ቁሳዊ እና እንዳልኩት የሞራል ኪያውስ ውስጥ ነን ያለን። ይሄ በጣም መሰመር መቻል አለበት። ምን ማድረግ ይቻላል የሚለው ላይ እንግዲህ ነው አይ ቲንክ ትልቁ ነጥብ የሚመስለኝ። ግን አሁን የፖለቲካ ሰዎቻችንም እንግዲህ መሪዎቻችንም አይ ቲንክ ግንዛቤ ሊወስዱ የሚገባው የችግሩን መጠን አንደርስታንድ ማድረግ ላይ ነው። እንግዲህ አይ ቲንክ እሱ ላይ ብዙ እነሱ የሚያስቡት በብልጽግና ጎዳና ላይ ነን ብለው ነው። እውነታው ግን እንደዛ አይደለም። ይሄ ራስን ማታለል ነው። እኔ አንዳንዴ በጣም ግራ ይገባኛል። የፖለቲካ እውነታዎች ፊት ለፊት ያሉ የፖለቲካ ሁኔታዎችን ኮንፍሮንት እንደቀላለ ማድረግ የሚካሄድበት ርቀት በጣም ያሳዝናል። ስለዚህ ሀገራችን ኢትዮጵያ ከፍተኛ የሆነ ችግር ውስጥና ቀውስ ውስጥ ናት። ምን ማድረግ ይቻላል የሚለውን ትንሽ ሀሳቦችን ማንሳት ወዳለሁ። አንደኛ በመጀመሪያ ደረጃ እንግዲህ አሁን ካለንበት ችግር ለመውጣት ሁሉን ያካተተ አስቸኳይ የድርድርና የሰላም መድረክ እንዲፈጠር ማድረግ ነው። አሁን ይህን ስንናገር እንግዲህ ብዙ ሰው በአገዛዙ በስርዓቱ ተስፋ የቆረጠ ኃይል ስላለ መወገድ አለበት ብሎ የሚያስብ አለ። እሱም ቀላል አይሆንም እውነቱን ለመናገር። ስለዚህ ቢቻል መንግስት ይሄን ሀሳብ እንግዲህ አሁን ምክር ሀሳብ ስለሆነ እንደ አንድ ትምህርት እንደመቀመሰ ሰው እንግዲህ ነፃ ሀሳብን እንደሚሰጥ ሰው ማለት የምችለው በመንግስት ተነሳሽነትና የፖለቲካ ቁርጠኝነት ይህን ለማድረግ የሚያስችል መድረክን የሰላምና የድርድር መድረክ እንዲፈጠር ማድረግ እጅግ በጣም አንገብጋቢ ነው። ምክንያቱም የችግሩ የግጭቱ መጠን በጣም ሰፊ ነው። በጣም አጭር ነው። እንግዲህ ኢሳያስ እጅግ በጣም አጭር ነው። እንግዲህ ኋላ ላይ እድል ከተሰጠኝ ሀሳቦችን ለማጠናከር እወዳለሁ። ግን ይሄ የሰላምና የድርድር መድረክ ዓለም አቀፍ ተአማኒነት ባላቸው በአፍሪካ ህብረት፣ በዩናይትድ ስቴትስ መንግስት እንዲሁም ደግሞ በአውሮፓ ህብረት ታዛቢነት ተአማኒነቱን ለማረጋገጥ በሚችል መልኩ ቢደረግ ጥሩ ነው ብዬ አስባለሁ። ሁለተኛ የሽግግር ፍትህ እጅግ በጣም አስፈላጊ ነው። እንደ ህግ እንደተማረ ሰውም አይ ቲንክ ይሄን አጽንኦት የማደርገው ለብዙ ጊዜ የቆዩ በዘር ማጥፋትም ሊሆን ይችላል፣ በሰብአዊ ወንጀልም ሊሆን ይችላል፣ በጦርነት ወንጀልም ሊሆን ይችላል የተፈጸሙ አሰቃቂ ወንጀሎች አሉ ኢትዮጵያ ውስጥ። እነዚህም በተወሰነ መድረክ የፍትህ መድረክ መሻገር ካልቻል አሁንም ከፍተኛ ሰቆቃን ያደረሱ ሰዎች፣ ግድያን ያደረሱ ሰዎች፣ ጉስቁልናን የኢትዮጵያ ህዝብ ላይ ያደረሱ ሰዎች ተመልሰው ሌሎች ነገም ለምንፈጥረው ስርዓት አደጋ የሚሆን ይመስለኛል። ስለዚህ ተአማኒነት ያለው የሽግግር ፍትህ መድረክ
ተጠያቂነትን የሚያረጋግጥ የእርቅ መድረክን የሚፈጥር እንዲሁም ደግሞ የይቅርታ መድረክን ሊፈጥር የሚችል መድረክ ያስፈልጋል። ሁለተኛ ግን ፓወር ሼሪንግ ቅድም እንደው ዶክተር ዮናስን ለመንቀፍ ሳይሆን ፓወር በጣም አስፈላጊ ነው። የፓወር አክተርስ የፖለቲካ ኃይል ካለ ስልጣን ይፈልጋል። አንዳንድ ፍላጎቶችም የስልጣን ፍላጎቶች እንዳሉ በግልጽ እያየን ነው ከተፋላሚ ኃይሎች። ስለዚህ ፓወር ሼሪንግም የዛ አሬንጅመንት መሆን አለበት። በየቦታው ያሉ የታጠቁ ኃይሎች በተወሰነ ደረጃ የፓወር ሼሪንግ አሬንጅመንት ቢኖር ሁሉንም የፖለቲካ ችግሮች ይፈታል ባይባልም ጊዜያዊ የሆኑ በተለይ ደግሞ የፓወር ዲማንዶችን ሴትል ማድረግ ይቻላል ብዬ አስባለሁ። በመጨረሻ ደረጃ ምንም ጥያቄ የለውም። እኔ ዶክተር ዮናስም ጥሩ አድርጎ አስተምሮታል። እሺ አመሰግናለሁ። እንግዲህ ተመልሼ እመጣለሁ። ወደሚቀጥለው ነው የምንሄደው። ይቅርታ ዶክተር አደም ካሴ ቀጣይ ተናጋሪ ናቸው። ዶክተር አደም ካሴ በህግ የፒኤችዲ የወጣት ምሁር ናቸው። በኮምፓራቲቭ ኮንስቲቱሽናል ዲዛይን ነው ስፔሻላይዝ ያደረጉት። አፍሪካን ኔትወርክ ኦፍ ኮንስቲቱሽናል ሎየርስ ቫይስ ፕሬዚዳንት ናቸው። በኢትዮጵያ ጉዳይ መገናኛ ብዙሃን በስፋት ይቀርባሉ። በተለይ በህግ ነክ ጉዳዮች ላይ በስፋት ጽፈዋል። በመቀጠል ዶክተር አደም እድል ሰጣለሁ 10 ደቂቃ። በጣም ነው የማመሰግነው ኢሳያስ፣ በጣም ነው የማመሰግነው ስለጋብዛችሁኝ። እንግዲህ ሁሉም ከኔ በፊት ቀድሞ የተናገሩት ሁለቱ ተናጋሪዎች እንዳስቀመጡት አገሪቱ ያለችበት ሁኔታ ከባድ ነው፣ አስኪ ነው። ያንን መገንዘብም አስፈላጊ ነው እና ምናልባትም እንዳው ስፋቱና ጥልቀቱ ቢለያይም የኢትዮጵያ ታሪክ በተለይ ያለፈው 50 60 70 ዓመት ታሪክ የሚያሳየው ቅቡልነት የሌለው ወይም ደግሞ ቅቡልነቱ ውስን የሆነ የህገ መንግስት ስርዓት፣ የመንግስት ስርዓት አምባገነን የሆነ ዲሞክራሲያዊ ያልሆነ ከሆነ ሰላምንም ሊያመጣ አይችልም፣ የኢኮኖሚ እድገትም ሊያመጣ አይችልም። እንዳልኩት በደርግ ጊዜም አይተነዋል፣ በኃይለ ሥላሴ ጊዜም በተወሰነ ደረጃ አይተነዋል። በኢህአዴግ ጊዜም አንዳንድ ሰዎች ኢትዮጵያ የሰላም የክልሉ የአካባቢው የሰላም አንከር ነበረች ይባላል። ነገር ግን መሀል ላይ ግጭት አልነበረም እንጂ ዳርዳሩ ላይ እሳት ነው የነበረው እና ቅቡልነት የሌለው ስርዓት፣ ቅቡልነት የሌለው መንግስት፣ ዲሞክራሲያዊ ያልሆነ መንግስት እያለ ሰላምን ማምጣት፣ የኢኮኖሚ እድገትን ማምጣት በእኔ እምነት አይቻልም። ያንን ሳንገነዘብ ከታሪካችን ሳንገነዘብ እየተመለስን መክፈት መዝጋት እየተመለስን የምንሄድበት አካሄድ እኔ ግራን የሚያጋባኝ። አንድ ሰዎች እንደሚሉት አንድን ነገር ተመሳሳይ ነገር እያደረጉ የተለየ ነገር መጠበቅ እንደ ማበድ እንደ እብደት ነው የሚታዩ። አሁንም መንገዶቹ በተዘጉ ቁጥር በተለይ የሰላማዊ ትግል መንገድ ተዘግቷል የሚለው እየጠበበ በሄደ ቁጥር የትጥቅ ትግልን ሰላማዊ ያልሆኑ ትግሎችን ቅቡልነት የሚጨምር የሚያሳድግ ሁኔታ ነው የሚፈጠረው። ከዛ አንጻር ብንገነዘበው ኢትዮጵያ ሰላማዊ ሆነ አታውቅም። አምባገነንና ሰላማዊ ሆነ አታውቅም ኢትዮጵያ። በኢህአዴግ ጊዜ የሚባለው ጥልቀቱና ስፋቱን ካለመገንዘብ እንጂ እሳት ውስጥ ችግር ውስጥ ነው የነበረችው። ሰላም ሆነ አታውቅም። ያን መገንዘብ አስፈላጊ ነው። አሁን ያሉትን በአጋጣሚ በታሪክ አጋጣሚ ሆኖ የሀገሪቱን አቅጣጫ የሀገሪቱን ሂደት የመቀየር የመፈተን አቅም ያላቸው ሰዎች ሊገነዘቡ ይገባሉ ከታሪክ አንጻር ማለት ነው። ሁለተኛ ነገር ደግሞ ከመፍትሄ ወደ መፍትሄው በተለይ በእኔ ባለኝ በሙያ አጋጣሚ ሆኖ በስራ በተፈጠረልኝ እድል የተለያዩ ቦታዎች ለመስራት ባጋጠመኝ እድል ሁለት ነገር ነው መሰረታዊ የማስበው። አንደኛው ምንድነው አንድን ሀገር ሊያሻግራት የሚችለው ሁለት ነገር ሲሟላ ነው። አንደኛው ንግግር ያስፈልጋታል። እንግዲህ አብዛኛውን ጊዜ የህዝብ ንግግር ተብሎ ነው የሚባለው፣ ያም አስፈላጊ ነው። ከዛ በላይ ግን በተለይ ስልጣንን ለመቆጣጠር በሚሹ አካላት ከዛም አልፎ ደግሞ ሊቅ በሚባሉ አካላት መካከል ንግግር ያስፈልጋል። ያ የሚያስፈልገው ምንድነው ሰፊው ህዝብ መሰረታዊ ችግሮችን አንጥሮ ያውቃል። የኑሮ ችግር ሊሆን ይችላል፣ የአስተዳደር ችግር ሊሆን ይችላል፣ የኢኮኖሚ ችግር ሊሆን ይችላል። እነዚህን ነገሮች በደንብ አድርጎ የማቅረብ አቅም አለው። ተቋማዊ ቅርጹ ግን ያንን ችግር ለመፍታት የሚያስፈልጉ ተቋማዊ ቅርጾችን ግን
አሜሪካን ብንሄድ፣ ጀርመንን ብንሄድ፣ ኬንያን ብንሄድ፣ ጋናን ብንሄድ፣ ደቡብ አፍሪካን ብንሄድ በልሂቃን መካከል በሚደረግ ንግግር ነው የሚፈታው። ህዝብን ማማከር አስፈላጊ ነው፣ ምክንያቱም ችግሩን ለማወቅ ይጠቅመናል። ችግሩን ለመፍታት የሚያስፈልገን ተቋማዊ መዋቅር ግን ሊፈታ የሚችለው በሚያውቁ ሰዎች በመንግስት ስልጣን በተለይ እንገዳደራለን እንይዛለን በሚሉ ኃይላት መካከል ከዛም አልፎ ደግሞ በሰፊው የልሂቃን መካከል በሚደረግ ንግግር ነው። ያ አይነት ንግግር ግን ሊሳካ የሚችለው ንግግሩ ካለቀ በኋላ የሚመጣው ያ ንግግር ሁሉንም ቢያንስ ሁሉም የሚያምንበት ባይሆንም ሁሉም ሊቀበለው የሚችል ቢያንስ ሁሉም ተሰምቶ እድሉ ተሰጥቶኛል፣ የኔ ሐሳብ የማቅረብ አጋጣሚው አግኝቻለሁኝ፣ ባልፈልገውም እቀበለዋለሁኝ፣ ለወደፊት በሰላማዊ ሂደት እየታገልኩኝ ሊቀየረው ይችላል የሚል እምነት ማግኘት መቻል ብቻ ሳይሆን የሚመጣው ስርዓት ዲሞክራሲያዊ እንደሚሆን መቀበል ቅቡልነት ሲኖረው እንጂ ከድርድሩ በኋላ ዲሞክራሲያዊ ስርዓት ላይመጣ ይችላል የሚል እምነት ካለ ንግግር ሊሳካ አይችልም። ንግግሩ ሊሳካ አይችልም። አሁን በተለይ ከኛ እንኳን ጎረቤታችን ነው ኬንያን፣ በተወሰነ ደረጃ የጋናን፣ የሴኔጋልን፣ የደቡብ አፍሪካን ኢቭን የቱኒዚያንን ብንመለከት ንግግሩ የተሳካበት ምክንያት ዋናው ምንድን ነው? እነዚህ ሁሉም ሲነጋገሩ የነበሩ አካላት ይሄ ንግግር የሚያመጣው ውጤት ተፈጻሚ እንደሚሆን በአንጻራዊ ዲሞክራሲያዊ የሆነ ስርዓት እንደሚመጣ እምነት ስለነበራቸው፣ ያ እምነት ከሌለ ወይም አይሳተፉ ንግግሩ ላይ ወይም ንግግሩ የሚታሰብለትን አብዛኛው ሰው ባይቀበሉም የሚተማመንበትን ስርዓት ሊያመጣ አይችልም። ኢትዮጵያ ውስጥ አሁንም ያለው በተለይ አሁን እንደምታውቁት የብሔራዊ ንግግር እየተካሄደ ነው የሚባል ስርዓት ተዘርግቶ እየተካሄደ አለ። ነገር ግን የኔ ከባዱ ፍርሃቴ እየሆነ ያለው ብዬ የማስበው አስፈላጊ የሆነውን በፖለቲከኞች፣ በአዋቂዎች፣ በልሂቃን በሚባሉ መካከል የሚያስፈልገውን ንግግር ለማለፍ ህዝቡን አናግሬያለሁኝ በሚል አስፈላጊ የሆነውን ሌላውን ተቋማዊ ቅርጹን በሚመለከት የሚያስፈልገውን ንግግር ለመዝለል እየተደረገ ያለ ለጊዜው ሊመች የሚችል ሄዶ ግን አደጋው አሁንም እንደምናየው ከዚህ በፊትም እንደምናየው በሌሎች ሀገር ታሪክና ሂደት ውስጥ እንዳየነው ተደጋጋሚ የሆነ ቀውስ ምናልባትም ደግሞ ከዛም አልፎ ሰፊ የሆነ ችግር ሊያመጣ ይችላል። እንግዲህ እንደተባለው አሁን በተለይ ሁለት ነገር፣ አንደኛ ዮናስ ሲስተም እያለ በእንግሊዝኛ የተናገረው ነገር አለ። አብዛኛው ጊዜ በኢኮኖሚስቶች እና ሌሎች ምሁራን ኢንስቲትዩሽንስ እያሉ የሚጽፏቸው ነገሮች አሉ። ሲተረጎሙ በኢትዮጵያ ውስጥ አብዛኛው ጊዜ ተቋም እየተባለ ነው የሚተረጎሙ። ነገር ግን ያ ትክክል አይመስለኝም። ስርዓት ነው። ኢንስቲትዩሽን የሚባለው በኢኮኖሚስቶች በእንግሊዝኛ የሚባለው ቃል ስርዓት ነው። ስርዓት መገንባት ያስፈልገናል። የስርዓት የማንኛውም አምባገነንም ቢሆንም እንኳን ስርዓት ከሌለው መቆም አይችልም፣ ሰላም ሊያመጣ አይችልም፣ እድገት ሊያመጣ አይችልም። የሚኒመም የዲሞክራሲም ሆነን ሞናርኪም ሆነ አምባገነንም ሆነ በመሰረቱ ቢያንስ ስርዓት ሊኖር ይገባል። ስርዓት ሲባል ደግሞ የፓርላማውን ማደስ፣ የወታደሩን ቁጥር መጨመር፣ ማስታት፣ አቅሙን ማታደግ አይደለም። ስርዓት ማለት ልክ አንድ ሰው የመብራት ማብሪያና ማጥፊያ ሲነካው መብራቱን እንደሚበራ እንደሚያሳውቀው ያን አይነት ግምት መፍጠር ማለት ነው። ምን ባደርግ ምን ይመጣል? በፖለቲካ፣ በኢኮኖሚ፣ በማህበራዊ ሂደት ውስጥ ምን ባደርግ ምን ይመጣል የሚለው ነገር የሚያሳውቅ በአንጻራዊነት የሚያሳውቅ ነገር መፈጠር አለበት። ያን መፍጠር እስካልተቻለ ድረስ ብዥታ ይመጣል። ብዥታ ልዩነትን ይፈጥራል። ልዩነት አድጎ ደግሞ ወደ ግጭት ሊያመራ ይችላል። እንደው ሐሳቤን ሰብሰብ ለማድረግ አንደኛ ነገር ኢትዮጵያ ሰላማዊ በተለይ ባለፉት 60-70 ዓመት ሰላማዊ ሆነ አታውቅም። ኢኮኖሚ እድገት የሚባለው ያው ጊዜያዊ የቁጥር ጨዋታ ካልሆነ በቀር ሄዶ የምናየው ነገር ነው። ሰላማዊ መሆን አታውቅም። የኢኮኖሚ እድገቱም ዘላቂ በሆነ ለማምጣት አልቻለችም። ያ የሆነው በእኔ እምነት ቅቡልነት ያለው መንግስት፣ ቅቡልነት ያለው የመንግስት ስርዓት፣ የህገ መንግስት ስርዓት ባለመኖር ነው። ያንን መፍጠር የምንችለው ደግሞ ሁለት ነገር ነው። አንደኛ በመነጋገር፣ ሁለተኛ ነገር ደግሞ ከንግግሩ በኋላ የሚመጣው ስርዓት በአንጻራዊነት የስምምነቱ እየጨረስኩ ነው። ስምምነቱ የሰፊ የሚባለውን ህዝብ የሚያሳምን የሚቀበለው ላይሆን ይችላል፣ ግን የሚያሳምን
ተሰምቻለሁኝ፣ ሐሳቤን አቅርቤያለሁኝ፣ ለወደፊት በሰላማዊ መንገድ ተጨማሪ ሐሳብ ካለ አቀርባለሁ የሚል ነገር መፈጠር አለበት። ያንን ዲሞክራሲ ከንግግሩ በኋላ በአንጻራዊነት ዲሞክራሲ አይመጣም የሚል እምነት ካለ ንግግሩ ወይ ሰው አይሳተፍም ወይም አይሳካም። ከዛ አንጻር እንደው አንድ ነገር ልበልና ላጠናክረው። አሁን ያለው የፖለቲካ ስርዓታችን አብዛኛው ሰው ያው እንደሚያውቀው የአንድ ሰው ሁሉ እንግዲህ ኢትዮጵያ ወይ የኃይለ ሥላሴ ህገ መንግስት ወይ የደርግ ህገ መንግስት ከዛም አልፎ የህወሓት ህገ መንግስት ነው የሚባሉ የኢትዮጵያ ህገ መንግስት የሚባል አምጥተን አናውቅም። አሁንም ያንን መፍጠር የምንችለው ሰፋ ያለውን አብዛኛውን የሀገሪቱን ክፍል አናግረን አመካክረን የሐሳቡ እንኳን ገዥ ባይሆን እንደተሰማ የመሰማት ስሜትን የሚፈጥር ሂደት መከተል አለብን። የሚመጣውን ስርዓትም ደግሞ እንደ በድንጋይ እንደተሰራ ነገር አቁመን አይቀየር ማለት የለብንም። አሁን ያለው የፖለቲካ ስርዓት አንዱ ትልቁ ችግር ያንድን ቡድን የጊዜያዊ ሐሳብ ማንጸባረቅ ብቻ ሳይሆን መቀየር ኦልሞስት እንዳይቻል ተደርጎ ነው የተሰራው። ያ ነው ኦሪጂናል ሲኑ። እንግዲህ አንድ ሰው ሐሳቡን ሊጭን ይችላል፣ ግን እንዳይቀየር አድርጎ በስርዓቱ ተከትሎ እንዳይቀየር ማድረግ አደገኛ ነው። አሁንም ተነጋገር የምንፈልጋቸው መፍትሄዎችም እንደዛው ለመቀየር የሚችሉ ንግግርን የሚፈቅዱ የሚከፍቱ ሊሆኑ ይገባል። አመሰግናለሁ። አመሰግናለሁ ዶክተር አደም። ቀጣይ ተናጋሪ አቶ ፈይሰል ሮብለ ናቸው። አቶ ፈይሰል በአርባን ኤንድ ሪጅናል ፕላኒንግ ከዩሲኤልኤ የማስተርስ ዲግሪ ያላቸው እንዲሁም ፖለቲካል ሳይንስ እንዲሁም ዩሲኤልኤ ዲግሪ ያላቸው የሚሰሩት ለሲቲ ኦፍ ሎስ አንጀለስ ከተማ ነው የሚሰሩት። የመጀመሪያ ቺፍ ኢኩዊቲ ኦፊሰር በመሆን በሎስ አንጀለስ ከተማ ታሪክ የመጀመሪያ ናቸው። በዚህ ፖዚሽን በኢትዮጵያ ሰፊ ተሳትፎ ማድረግ ነው የሚታወቁት። አቶ ሰይፈ 10 ደቂቃ ሰጥቶታለኝ ሀሳቦት። እሺ፣ እግዚአብሔር ይመስገን። በጣም ደስ ብሎኛል ይህንን መድረክ መሳተፌ። አይ ቲንክ የተሰጠን አርዕስቶች በቅደም ተከተል ትንሽ ቀይረው እንትን እላለሁኝ። ያው የመጀመሪያው የዲክቴተርሺፕን ወስጄ እንትን ባጭሩ የኔን ፕሬዘንቴሽን ዩዥዋሊ እንደ ታሪክም ሆነ እንደ ተረትም ነሬቲቭ ለማድረግ እሞክራለሁኝ። ለምን እችን ጥያቄ ወይስ የኢትዮጵያን ሁኔታ እስከ 1991 በዩሮፒያን አቆጣጠር ተከታታይ ያለሁኝ ጻፍኩኝ። ስለዚህ ጥያቄዎች በ1992 ኢፒአርዲኤፍ ቲፒኤልኤፍ እንደገባ አዲስ አበባ ነበርኩኝ። ያው እንደምታውቀው በምሽት ሰው ቤት ተቀምጦ ቲቪ ያያል። ከአሜሪካ ሄጄ ነው። በጎረቤታችን ያለችው አንዲት ሴትዮ አስናቀች የምትባል እኛ ጋር መታ ቲቪ ታያለች። የሱማሌው ፕሮግራም እናዳምጣለን፣ በኦሮሞኛ በአማርኛ። ልክ የትግረኛ ፕሮግራም ሲመጣ የወያኔ ጦር ኃይል ከነጠመንጃቸው ለ30 ደቂቃ በፍክክር በጫወታ በምናምን ያሳያሉ። ያቺ ሴትዮ ያው ከአማራ ብሔረሰብ ናት። በጣም ተጨንቃ እባካችሁ ለምን ይሄንን ያሳዩናሉ? ለምን እነሱ ብቻ ናቸው ጦር ይዘው በሰው ላይ ፉከራ የሚያሳዩት ብላ ጭንቀቷን ይታያል። ለእኔ ትምህርት ነበረ ያኔ። እቺ ኮመን ሴትዮ እንደዚህ ስትናገር ያወቃት ያየች ነገር ነበረ። ኦቶክራቲክ ልትል ትችላለ፣ የአንድ ግሩፕ ዲክታተር ልትል ትችላለ። እንደዛ ሆኖ 1996 በዩሮፒያን አቆጣጠር ረጅም ወረቀት ጽፌ ነበር ለኢትዮጵያ ሪቪው ወን ፓርቲ ዲክቴተርሺፕ ብዬ። እኔ ያኔ ኢፒአርዲኤፍ ቲፒኤልኤፍ የዲክቴተርሺፕ እና ኦቶክራቲክ አገዛዝ መንገድ እንደያዘች በጣም ታይቶኝ ነበር። በአሜሪካም ኢንካሬጅመንት ታስታውሱ እንደሆነ ዩኤስኤአይዲ ሳሙኤል ሃንቲንግተንን ከፍሎ ለቀናት አዲስ አበባ ተቀምጠው ከነ መለስ ዜናዊ ጋር ተገናኝተው ፔዘንት ቤዝድ ሬቮሉሽን የሚባል እንትን ጽሁፍ ተደርጎ አንድ ግሩፕ እንዲገዛ ኢትዮጵያ እስክችል ድረስ